አስሊ ለአትሽ ያላትን ፍቅር በተመለከተ ከዚህ ቀደም ከእናቷ ሞዛይን ማስጠንቀቂያ ተሰጥቷን ነበረ። እንድትረሳው ተነግሯታል። ነገር ግን አስሊ ከጊዜ ወደ ጊዜ ስግብግብ እየሆነችና በተለይ ደግሞ መርጃን ላይ የምታነጋው ነገር በሙሉ መስመሩን ያለፈ ሆኗል። በአሁኑ ልትገላት ሞክራ አልሳካል ሲላት በተደጋጋሚውንም እየሞከረች ግን ደግሞ እንዳይነቃባት ሌላ ጭንቀት ውስጥ ገብታለች። ነዚር ደግሞ እዚህ ጋር ላግዝሽ ልርዳሽ የሚለው ሀሳቡ እንደ ጸና ነው ያለው። የነዚርን ጥያቄ ተከትሎ አስሊ መጀመሪያው ነው እምቢ ነበር ያለችው። ግን አሁን ከፊቷ ከሚታየው ገጽታ እንዲሁም አቴሽ ማን መርጃን ላይ እንደተኮሰበት ልናገኘው ነው፣ የታክሲ ሾፌሩን ያደረሰውን ተኳሹን ልናገኘው ነው እያለ ሲናገር ብርጭቆ ከእጇ ላይ ሲወድቅባት እንደዚህ ድንብርብሯ ሲወጣ ላስተዋለው ቶሎ ነበር የሚገባው። ነገር ግን እቤታቸው ውስጥ እንደዚህ አይነት ጥርጣሬ ለአስሊ አልነበራቸውም። እሷ ወደ መኝታ ክፍሏ ገብታ የምታስበው እንዴት አቴሽ ካወቀባት ከባድ ውጥንቅጥ ውስጥ እንደምትገባ ነው። ምንድን ነው የማረገው ብላ ራሷን ትጠይቃለች። ራሷን በዚህ መንገድ እየጠየቀች በሌላ በኩል ደግሞ አቴሽ ወደ መኝታ ክፍል እየመጣ ነበረ። አስሊ እናቷ የነገረቻትን ነገር ታስታውሳለች። ምን ቢሆን ምንም እንደርስበታለሁ ብላ ነበረ። አቴሽ ወደ መርጃን መኝታ ክፍል ሲመጣ መርጃንን አያት። እሷ መቃዠት ጀመረች። አይሆንም ብላ ድንገት ነቃች። ስትነቃ ፈጥኖ አጠገቧ እየተቀመጠ ድንገት ክንዱን ጭምቅ አድርጋ ያዘችው። ምንድነው ውሃ ጠጪ ብሎ እየሰጣን ነበር። አሁንም ቢሆን የሚያስፈራው ህልሟ እንደቀጠለ ነበረ። በሶፍት አፏ አካባቢ ቀስ ብሎ ነካ እያለ ይጠርግላታል። አቴሽ ከሰሞኑ በጣም ተቀይሯል። አይዞሽ አብቅቷል፣ አሁን ደህና ነሽ፣ ምንም ነገር የለም እያለ ነበር። ደህና ነሽ አሁን ብሎ ጠየቃት። ደህና ነኝ አመሰግናለሁ ብላ ጭንቅላቷን ተነቀንቃለች። ጋደም በይ እንደሱ እያላት ጋደም እንድትል እየጠየቃን ነበረ። እንክብካቤው የሚገርም ሆነባት። ከዛ አቴሽ ከተቀመጠበት ተነሳ። በቃ ረጋ ብለሽ ተኝ እያላን ነበረ። ግራ ገባት። የሆነ ነገር ልነግረው እየፈለገች ይመስላል። አፏ ሁሉ እየተርበተበተ ነበረ። እሱ ረጋ ብሎ እንድተኛ እያስገድዳን ነው። ተኝ ሲላት አልፈልግም መተኛት አለችው። መተኛት ስለማልፈልግ እስኪ የሚያስቅ ነገር ንገረኝ፣ ከዛ በኋላ ምናልባት ይጠቅመኛል፣ እያዝናናኝ ያስተኛኛል አለችው። የሆነ የሚያስቅ ነገር ንገረኝ ስትለው አሰባሰበና ራኔ ምን የሚያስቅ ቀልድ አላቅም እያለ ነበር። ለምን ሁሉም ሰው እኮ የሆነ የሚያስቅ ትዝታ አለው፣ ወይም ደግሞ ከዚህ ቀደም የሰማው ቀልድ ነገር የለም ሰው ሊያስቅ ይችላል ብለ የምታሰው ማስታወስ አትችልም? ምናልባት እስካሁን ድረስ በደረስክበት እድሜ በልጅነት ያሳለፍከው የሚያስቅ አጋጣሚ አለችው። ከዛ ተቀመጠ። እኔና ጀማል ልጆች እያለን እድሜያችን 14-15 አካባቢ ነበረ። ከዛ የሆነ ልጅ ነበረ ጎረቤታችን። በቃ ሁል ጊዜ እኛን ያው ይሰድበን ነበረ። እኛ ግን ብዙም ትኩረት አልሰጠ ነው ማለት ያው እኛ ችግር አንፈልግም ስድብ አይለጠፍብንም ብለን ስለምናምን እናን ደግሞ ማንንም ሰው መጉዳት አንፈለገም እንጂ ቢከፋን ኑሮ እናሳየው ነበረ። ነገር ግን አንድ ቀን በጣም አስነዋሪ ነገር አረገ። በጣም በቃ ስሜታችንን መቆጣጠር ከበድን አላት። ምን አረገ ትላለች። ማለት የሆነ ታማሚ ጓደኛ ነበረ። በጣም ቀጭን ነው፣ ደካማ ነው። እሱ ላይም እንደተለመደው ቀጠለ ስድቦ እና አንድ ቀን አይደበድቦ መሰለሽ እና ሮጠን መጣ። ከዛ ጠመር ነው እያለ ነገራት። ከዛም በኋላ በመጨረሻም እንዲሄድ ያደረግ ነው። ከዛ በኋላ ተዳፍሮን አያቅም። ከዛም ቀን በኋላ ደግሞ ተናግሮንም አያቅም። መንገድ ላይ እንኳን ሳይን መንገድ ይቀይራል አላት። አሰበችና ስታስበው የሚያስቅ ይመስልሃል አለችው። መሰለኝ አላት። ስተኝ እየሳኩኝ ግን አይደለም እንደሚያስቅና እንደማያስቅ መታቀው በዚህ ነው አለችው። ምንም የሚያስቅ ነገር የለውም ሌላ አታውቅም አለችው። እኛ ግን ያው በሰዓቱ ጥሩ የሆነ ትምህርት ስለሰጠነው ደስ ብሎ ነበር አላት። ደስ ሊልህ ይችላል። የሆነ ድብድብ ግብግብ የሌለው ቀልድ ነገር አታውቅም እንዴ? ማለት ሁሉም ነገር ግብግብ ውስጥ መካተት አለበት እንዴ? እስቲ ቆይ ንገረኛ፣ እስቲ በደም ያስቀኝን ቀልድ ንገረኝ። ሌላ ምንም ታሪክ የለም? ኧረ እባክህ እንዴ በህይወት አንድ ቀን ስቀህ እንኳን አታውቅም አለችው። እሺ እነግርሻለሁ አላት። ግን ይህ መጨረሻ ነው እያላት እሺ አለችው። ጭንቅላቷን ነቀነቀች። ያው ስላመመሽ ብቻ ነው የማደርገው ታውቂያለሽ። እሺ አሁንም ቢሆን ከጀማል ጋር ነበርኩኝ። እድሜያችን ወደ 10 ዓመታችን ነበረ። ሰፈር ውስጥ የሆነ እንትን ነበረን፣ ጎረቤት ነበረን። ያ ጎረቤታችን የአፕል የፖም ዛፎች ያሉበት ግቢ ነበረው። በጣም ነበር የታጠረው። እኛ ግን በጣም በልጅነታችን አፕል ስለምንወድ በቀላሉም ላናገኝ ስለምንችል እየሄድን እዛ ለመብላት እንሞክር ነበር። ከዛ አንድ ቀን እንደምንም ብለን ባጥር ዘለን ገባና ዛፉ ላይ ወጣን። ከዛ ድንገት ድምፅ ሰማን። ድምፅ የሰማ ነው የቤቱ ባለቤት ነበረ። የቤቱ ባለቤት ድምፅ ሰምቶ ነበር የመጣው። ድንገት ነበረ። እኛ ቶሎ ብለን በቃ ፍሬዎቹን ሰብሰብ አድርግልን የነበረው እያለ ሲያወራት እንደዚህ አሰልቺ ታሪክ እየነገራት ድንገት መርጃን እንቅልፍ ወሰራት። እዛው አሸለበች፣ እዛው ተኛች። ጎሽ እንኳን ተኛች ብሎ የሆነ ነገር ይደርብላትና ያለብሳትና ልሄድ ነው ፍጥጥ ብሎ ይመለከታታል። በጠዋት ቀድሟት ከእንቅልፏ ተነስተዋል። እሷን ብትሆን ከእንቅልፏን እየተነሳች ነው። ልብሱን እየለባበሰ ነበረ። እንደምን አደርክ ትሏለች። ረጋ ብሎ እንደምን አደርሽ ይላታል። ትላንትና በጣም ይቅርታ እያንን ታሪክ እየነገርከኝ ስላለ ድንገት እንቅልፍ ወሰደኝ። በጣም ደክሞኝ ነበር ማለት ነው፣ ግን እርግጠኛ ነኝ ሌላ ቀን ረጋ ብዬ እየሰማሁህ እንደምትጨርስልኝ አለችው። ዝምታ ተዋጠ። ከዛ ታዲያ አለችው። ታዲያ ምን ብሎ እየጠየቃት ነበረ። ምንድን የቀረውን አትነግረኝም እንዴ? ነገረኛ የሚያስቀውን ፓርት ክፍል ቶሎ በላ እያለችው ነበረ። በመጀመሪያ ከእንቅልፍሽ እንደተነሳሽ እሱ ነው እንዴ የምትጠይቂኝ እያለ ጠይቃታ። እሱንም ጠየቀ አለችው። ታዲያ ለምን እንቅልፍሽን ተኛሽ ይላታል። ደክሞኝ ነበር አልኩህ እኮ ቀደም አልተኛውም ነበረ፣ ትላንት ማታም አልተኛውም ታውቃለህ አለችው። እሺ ልንገርሻ። ጀማል ያው የቀሩትን 1-2 ፍሬዎች አነሳ። ከዛ የጎረቤታችን ድምፅ ሰማን አላት። ኧረ እባክህ አለችው። ከዛ በቃ
ቶሎ ለማምለጥ ሞከረን ማለት ነው። ቶሎ ብሎ ጀማል ከዛፉ ላይ ሊወርድ ሲል ፓንቱ አይዞን መሰለሽ። ከዛም በኋላ በቃ እሱን ላወርደው ብዬ ከእሱ ጋር ስንጠላጠል ስንጓተት ልደርስበት አልቻልኩም። እኔ በቻልኩት አቅም በሙሉ ሮጥኩኝ። ነገር ግን ጀማል ድንገት ወደቀ። ግን ወርቁ አልቀረም። ያው ልጆች ስለነበርን ቶሎ እንላለን ማለት ነው። ያው ቀልጥፍናለን። ቶሎ ተነሳን፣ ሁለታችንም ሮጥን። እሱም ደረሰብኝ፣ አመለጠ እያላ ነበር። በስማ የሚገርም ታሪክ ነው አንተ። ለጀማል ግን አዘንኩለት። እንደገና እዛ በፓንቱ ተንጠልጥሎ እንደገና ከዛፍ ላይ ወርቁ አለችው። ከዛ ኮስተር አለና በቃ እኔ ስራ መሄድ አለብኝ ይላታል። እኔም ቢሮ መሄድ እፈልጋለሁ ደብሮኛል እዚህ አለችው። አይሆን እኛ ከታክሲ ሾፌሩ የምንጠብቀው መረጃ አለ። እሱ ሚለን ነገር እንሰማለን። አንቺ እዚህ ማገገም አለብሽ። ዛሬ ቢሮ ላይ ሊድን የሚችላለሁ እያላ ነበረ እኮ። አሳውቀኛ አዲስ ነገር ሲኖር አለችው። ጥሏት እየወጣ ነበረ። እንዴ ምን አረኩኝ? እሺ ወይም በይልኝም እንዴ ምን አይነት ያልተረጋጋ ሰው ነው ግን ይሄ? እንዴ ጠዋት ሌላ ማታ ሌላ ባህሪው እንዳሳስተ የሚቀያየር ብላ ተናደደች። ልብሷን ልቀይር ወደ ውስጥ እየገባች ነው። አስሊ ከመኝታ ክፍሏ እየወጣች ነው። ድንገት ሙዜን አገኘቻት። ወዴት ነው በጠዋቱ አንቺ? ወዴት ነው በዚህ በጠዋት እያለቻት ነው። እማዬ የሆነ ማድረግ ያለብኝ ነገር አለ ብላልቴር ነበር። ክንዷን እየጎተቻት ቆሜ አንድ ጊዜ እዚህ ጋር እያለቻት ነበር። ሙዜን እማዬ ምን ለመናገር ፈልገሽ ነው ብላ ጠየቀቻት። አስሊ እስኪ ቆይ አንቺ ብትቃወሚም አንቺ ለመቀበል ባትፈልጊም ታምኝበትም ነገር ግን የሆነ ነገር ውስጥ እንደገባሽ ግልጽ ነው። ከትናንትና ጀምሮ የሆነ ባህሪሽ ሁሉ ተቀያይሯል። አስሊ ምንድነው ነገሩ? በተለይ ደግሞ ያቺ ልጅ በጥይት ከተመታሽ ቀን ጀምሮ ባህሪሽ ተቀያይሯል። አስሊ ምን ውስጥ ገብተሽ ነው አለቻት። እማዬ ምን እያልሽ ነው ያለሽው? ምን ለመጠቆም ፈልገሽ ነው? ምንም እየገባኝ አይደለም። እኔን ትጠራጠርኛለሽ እንዴ? እየነገርኩሽ እኮ ነው እማዬ። እኔን ማመን አልችልም። እንዴት እንደዚህ ትጠራጥርኛለሽ እንዴ? እውነቱ ማወቅ ትፈልጊያለሽ? ጥሩ ልንገርሽ፣ እኔ ልንገርሽ በቃ እውነቱን ጨክኜ እኔ ምንም ማውቀው ነገር የለም። ይሄ መጨረሻ ነው ብላ ቶሎ ብላ ሙዛይንን ጥላት በደረጃው እየወረደች ትሄዳለች። ሙዛይን ግራ ገባት። በሌላ በኩል መርጃን ልብሷን ቀይራ መኝታ ክፍሏና ድንገት ጓደኛዋ ዲሜት መጣች። ከቀናት በኋላ ተገናኝተዋል። ወይኔ አንቺ ነገር አስጨንቆኝ ነበረ። እንዲንሽ ጓደኛ አለቻት። ደህና ነኝ ማታ ማታ ከማውቅ ቅዠት ውጪ ቁስሌም ቢሆን እያገገመልኝ ነው። ግን በቃ አሁንም ቢሆን ያ የጥይት ድምፅ ይሰማኛል በህልሜ ይመጣብኛል። ቷ የሚለው ድምፅ ምንም ልተኛ አልቻልኩም። ሰላም ነው ያጣሁት አለቻት። አይዞሽ ቀላል እንደሆነ ይገባኛል። ነገር ግን ያው ትድኛለች፣ ችግር የለም ታገግሚያለሽ እያለቻት ነበረ። የሆነው ነገር ምን እንደሆነ እስካሁን ድረስ አልገባኝም። በቃ ሁሉን ነገር ያወቀ ሊመስለኝ አልቻለም። ምንድን ታውቂያለሽ ምን መጀመሪያ የሚያስፈራኝ አለቻት። ምን ስትላት ከሞት አይደለም ነገር ግን ያው ምናልባት በህይወቴ እያለው ብዙ ነገር አለመስራቴ ነው። ምንም አለማድረግ ነው። ምናልባት ምን ያህል ለሞት ሁላችንም እንደቀረበን የገባኝ ነገር። እኔ ብዙ መኖር እፈልጋለሁ። ከኋላ ምንም መተው የምፈልገው ነገር የለም። ማሰብም አልፈልግም። በአሁኑ ብዙ ይቀረኛል ብዬ ማስብ ሰው ነኝ። ነገር ግን በቃ ምንም ነገር ሳላረግ የሆነ ነገር ሳላይ መሞት አልፈልግም ትላታለች። እንዴ መርጃን ፈጣሪ ቅር ይበልሽ፣ እንደዚህ ነገር አታውሪ፣ እንደዚህ አትበይ እያለቻት ነበር። ግን የሚሰማኝ ስሜቴ ስለሆነ ነው። ከልጅነቴ ጀምሮ ሳሳልፈው የነበረው ነገር እንደገና ቅርብ ጊዜ የሆነው ነገር የተረዳውን ነገር ህይወት ምን ያህል አጭር እንደሆነች ነው። ህይወት እንደምናስባት የተንዛዛች ረዥም ምናምን ነገር አይደለችም አለቻት። አይዞሽ ጓደኛዬ ብላ ታባብላታለች። በሌላ በኩል አቴሽና ጀማል በውጭ በኩል ተቀምጠዋል። እናቴሽ እንዴት ነህ ታዲያ እያለ ጀማል ፈገግ ብሎ ይጠይቀዋል። እኔ እያሰብኩኝ ነው መርጃን ላይ የተኮሰባትን ሰው ሳገኘው እንዴት አድርጌ መከራውን እንደማበለው ሲለው ነበረ። አታስብ ያንሻ ለመጥማጥ እናገኘዋለን፣ ምንም እንዳታስብ እኔም ፍለጋ ይቀጥለዋል እያሉ ነበረ። ድንገት አስሌ መጣች። መረጃ ልሰበስብ ያሰበች ይመስላል። እንዴት ናችሁ አቴሽ? 6 ሰዓት ላይ ስብሰባ ለን ታውቃለህ? አረሳሁማ አለችው እየጠየቀችው። አቴሽ አሰባሰበና አዎ ልክ ነሽ እረስቸው ነበር ይላታል። አይ የደከመት መስላል ማታ አተኛም እንዴ እየተኛ አይደለም እንዴ አለችው። ምን ባክሽ መርጃን ማታ ትንሽ ቅዠት እያስቸገራት እኮ በሰላም እየተኛች አይደለም፣ ትንሽ እያስቸገራት ነው። እኔንም ያው የታወቀ ነው፣ ሁለታችንም መተኛት አልቻልንም ብቻ ይላል። ጀማል ደግሞ የምታሳዝልች መስኪልች እያለ ነበረ። ከዛ አቴሽ ልክ ነህ ይለዋል። ስለ ታክሲው አዲስ ነገር አለ እያለ እየጠየቀ ነበረ። አቴሽ እዚህ ጋር ጀማል ምንም ነገር የለም እስካሁን ድረስ መረጃውን ለሁሉም እንትን ብያለሁ በትኛለሁ። ምናልባት ግን ሾፌሩ የመንጃ ፈቃድ የሌለው ይመስለኛል፣ እንደዛ ከሆነ ማግኘትም ይከብደናል እያለ ነበር ጀማል። በድንገት መርጃን ከጓደኛ ዲሜ ጋር ወጣች። ከዛም በኋላ በር ጋር እየሸኘቻን ነበረ። መርጃን እና አስሊ አንድ ላይ ተቀምጠው ሲያወሩ አየቻቸውና አቴሽ ስላለ ወደ እነሱ እየመጣች ነው። እነሱ ለሶስት አንድ ላይ እያወሩ መርጃን ስትመጣ አስሊ ከተቀመጠችበት ተነሳች። ጭራሽ ነው መርጃን ማታወዳት። መሄድ አለብኝ አቴሽ ስብሰባው እንዳረሰው ስትል ነበረ መርጃን። ከዛ እየገባች ነበረ። አስሊ ስብሰባውን እንዲቋረጥ አድርጊ ዛሬ ቢሮ አልመጣም እያለ ተናገረ። አስሊና መርጃን ተያዩ፣ ተፋጠጡ። አስሊ መርጃን እየገለማመጠቻት ጥላት ሄዳለች። ከዛ መርጃን ተቀመጠች። አሁን መርጃን አቴሽ ቢያንስ እንደሚተዋወቁ እንደ ጓደኛሞች ሆነዋል። ስለዚህ መርጃን አቴሽን ብዙም እንደድሮ አትፈራውም። በሌላ በኩል አስሊ ወዲያው ነበር ስልክ የደወለችው። ሄሎ በአስቸኳይ ማውራት አለብን፣ መገናኘት አለብን፣ አስቸኳይ ጉዳይ ነው ብላ ስልኩን ዘጋችው። እናንተን ሁሉ ጊዜ አንድ እርምጃ መቅደም ስራዬ ነው ከዚህ ውስጥ መውጣት አለብኝ እያለች እያወራች ነበረ። የታክሲውን ጉዳይ መፍታት አለባት። በሌላ በኩል መርጃን አሁን ከአቴሽና ከጀማል ፊት ለፊት ቁጭ ብላለች። ከዛ ጀማልን እያየችው ጀማል ዝቅ ብሎ ነበረ እና ያው ያን ፍሬ ከዛ ጫካ መስረቅ ከበደ ማለት ነው አለችው። ይቅርታ እያልሽ ነገር አለ እያለ ነበር። አንተን ነው አለችው። የምን ፍሬ የምን
አፕል አልገባኝም፣ የምን ጎረቤት ምንም እየገባኝ አይደለም ብሎ አቴሽን አየው ጀማል። አቴሽ ደነገጠ። አቴሽ የፈጠራ ታሪክ የነገራት ይመስላል። አይ ያኔ አፕሉን ልጆች እያላችሁ ለመውሰድ ሰፍ ሞክሮ ከዛፍ ላይ አልወደክም ነበረ በማለት ጠየቀችው። ከዛ አቴሽ ያ ረዥሙ ሰውዬ እኮ ነው የምትለ ትዝ ይልሃል እያለው ነበረ። ከዛ መልሶ በል በቃ ያንን ያልኩን ነገር አስተካክል፣ በቃ ቶሎ በል እያለው ነበረ ጀማል። ከተቀመጠበት ተነሳ። ከዛ እኔ እንደዚህ ትዝ የሚለኝ ነገር የለም ብሏት ሄደ። ከዛ መርጃን ግራ ገባት። አቴሽ ዞር ብሎ ያያት ሁሉ ፈራ፣ ተደነባበረ። በቃ እኔ ምን እያላ ነበር። ቆይ አንዴ አለችው። አስቆመችው። አትረዳኝም አለችው። ለምን እያላ ነበረ። ምን መርዳት እንዳለበት እየነገረችው ነው። እሺ ያላት ይመስላል። ቼክ ሊያደርጉ ናቸው። በሌላ በኩል ሙዛይን ቤት ውስጥ አንድ ሽጉጥ አላቸው የሚጠቀሙበት እንደ ቤተሰብ። እሺ ሽጉጥ መታ ቼክ አረገችው። ቼክ አርጋ ሽጉጡን ፈታ ስትመለከት ምንም የጎደለ ጥይት የለም። ደስ አላት። ነገር ግን ጥይት በውጭ የሚቀመጥበት ቦታ ስትመለከት አንድ ጥይት ጎለዋል። ፈራች። በእርግጠኝነት አስሊ ይህን ጥይት መርጃ ላይ ለመተኮስ እንደተጠቀመችበት ገባት። አውቄው ነበረ አንቺ እንደሆንሽ ውስጥ እየነገረኝ ነበር። ትክክል ነበርኩኝ ትላለች ሙዛይን። በጣም ፈራች። ቶሎ ብላ ፈጥና አስሊን ማግኘት ይጠበቅባታል። ቶሎ ብላ ፈጥናም ስልክ እየደወለች ነበረ። በጭራሽ አስሊ ስልኳን አታነሳም። ሙዛይን ጠበባት። መግቢያ መውጫ ጠፋት። በሌላ በኩል መርጃን አቴሽን እርዳኝ አለችው። ዥዋዥዌ ልትሰራ ነበረ በሁለት ዛፎች መካከል። ምን ልርዳሽ አላት። ዥዋዥዌ ልሰራ ፈልጌ አለችው። የምን ዥዋዥዌ ይላታል። ዥዋዥዌ ነው ማለቴ ባለፈው ለታ በጥይት ሲታኮስብኝ የአደጋ አንድ ነገር እንዳስብ አድርጎኛል። ልሞት ነበረ ታውቃለህ። ልሞት እስከ ጫፍ ደርሼ ነበር፣ ግን አስደንግጦኛል። እንዴት ለሞት የቀረብኩኝ እንደሆንኩ ነበር የተረዳሁት። ምን ያህል ሰው እንደመሆን የመጠን ደካማ እንደሆንኩኝ ነው ያወቅኩት። ነገ የሚባል ጊዜ የለም። በቃ ጊዜን ከዚህ በኋላ መደሰት ነው የምፈልገው። ቆንጆ ጊዜዎችን ማሳለፍ ብቻ ነው የምፈልገው። ከዛ ውጭ ምንም አማራጭ የለኝም እና በልጅነቴ እስካሁን ድረስ ከኤሉልና ከታሂር ጋር ያሳለፍኳቸው ትዝታዎች በግርድፍ ትዝ ቢሉኝም፣ ነገር ግን እዚህ ዥዋዥዌ ለመስራት እንፈልግ ነበር በአንድ ወቅት፣ ባይሳካልንም ማለት ነው እና በቻልነው አቅም ለመስራት ሞክር ነበረ። ያው የሆነ ሰዓት ላይ ሞከረን፣ በአንድ በኩል ሰማይ እየደረሰ እንመለስ ነበረ፣ ቶሎ እየተበላሸ ቢያስቸግረንም አለችው። እያለቀሰ ነበር የሚሰማት። እሷ እያለቀሰች ታወራለች፣ እሱ ፊቱን አዞሮ ያለቅሳል። ይህን ነገር የማደርገው ለእኔ ብቻ ብዬ አይደለም ለእነሱም ጭምር ነው። ይህን ሳረግ እነሱንም አስታውሳለሁ እያለችው ነበር። ቶሎ ብሎ ኮቱን አወለቀ። ከዛ እንኩል እንጨት እየቆረጡ ገመዱን እያሰሩ እየበሱ ዥዋዥዌውን እየሰሩ ነበረ። ጎን ለጎን ነው ጠረጴዛ ላይ እንጨቱን እየቆረጡ ገመድ ሲለኩ ሙዛይን በድንገት በርቀት አየቻቸው። ስታያቸው የአቴሽ ጉዳይ ያለቀለት የበቃለት እንደሆነ እየተሰማን ነበረ። ገመዱን አንጠለጠሉ። ዥዋዥዌውን መስራታቸውን ቀጠሉ። ሙዛይን በሌላ በኩል የሴት ልጇን ፎቶግራፍ እየተመለከተች ነው። ጨነቃት። አያስሊ ትላለች። ዥዋዥዌ ተሰርቷል። ከዛ አቴሽ መርጃን እዛ ዥዋዥዌ ላይ አስቀምጦ እየገፋት እንድትጫወት ሲያረጋን ነበረ። መርጃን በደንብ መደሰት ጀመረች። ይህን ሲያስቡ የሚያስታውሱት የታሂርን የኤሉል ልጅ ያሉ የነበረውን ትዝታ ነበረ። ራሱ አቴሽ ታሂር ስለነበረ አሁን እሷን እያጫወታት እሱም ቢሆን መደሰት ጀመረ። ግን በማል እያለቀሰ ነበረ። ድንገት ስሜታዊ ሆነ። ኮቱን አነሳና ጥሏት ሄደ። ከዛ እሷ ድንገት አቆመችውና ዥዋዥዌ ምን ተፈጠረ ስትለው ነበረ። ጥሏት ይሄዳል። በሌላ በኩል ሃይደር ስልክ እያወራ ከቤት እየወጣ ነው። አቴሽ መርጃን በጥይት ከተመታሽ ቀን ጀምሮ ትክክለኛ ዓላማው 100% ነበር የረሳው። አሁን ግን ወደ ራሱ ቀልቡን ለመመለስ ጥረት እያደረገ ያለ ይመስላል። ሃይደር ስልክ እያወራ እየወጣ ነው። አቴሽ ሊናገሩ ሃይደርን የመርጃና አባት እየፈለገው ነበር። ሄለው ቡራክ ስለሚባል ሰው ማጣራት ፈልጌ ነበረ እያለ ሃይደር ስልክ እያወራ እየተነጋገረ እየወጣ አቴሽ ፊት ለፊቱ ቆመ። ቆይ አንዴ ስልኩን መዝጋት አለብኝ በኋላ እደውላለሁ ብሎ ሃይደር ስልኩን ይዘጋል። ሃይደር እያለ አቴሽ ወደሱ ቀረበ። ድንገት ነርሚን እየመጣች ነው። ሃይደር ብላ እየመጣች አቴሽ ወደ ሃይደር ቀረበና አንተ ከኔ ሰራተኞች ራቅ ሲሉ ነበረ። ምንድነው ምን ማድረግ እንዳለብኝ አንተ መጠየቅ አለብኝ እንዴ ብሎ ሃይደር ተናዶ ስልኩን ኪስ ውስጥ ይከታል። ነርሚን መጣችና ሃይደር ምንድነው ና እንሂድ ወደዛ ጋር እያለችው ነበረ። አቴሽን ጠለውት ይሄዳሉ። አንተ ከሱ ጋር ተነጋገር በቃ በቃ እኔ እኮ የሆነ ነገር ትጋጫላችሁ የሆነ ነገር ይፈጠራል ብዬ ፈርቼ ነበር። በቃ እሱም በንዴት አይደለም ማናገር ያለብህ በቃ መረጋጋት አለብህ ብላ እያባበለችው ነበረ። ነገሮችን በማስተዋል ነው ማድረግ ያለብን። ቶሎ የምትናደር ከሆነ እሱም ከተናደደ ከባድ ነው ብላ ልታረጋጋው የሞከረች ነበረ። አቴሽ ተመልሶ ከቤት እየወጣ ነው ያለው። ከቤት እየወጣ በድንገት ፊት ለፊት መርጃን አገኛት። ምንድነው ወደ ልትሄድ ነው? ቅድም ምን ተፈጥሮ ነው ጥላኝ ሄድከው አለችው። ምንም ይላታል። ከዛም በኋላ ከፋት፣ ደበራት። አቀርቅራ መሬት ስትመለከት ነበረ። እሺ አሁን ልትሄድ ነው አለችው። የሆነ ሄድበታለኝ ይላታል። ንገረኝ እያለችው ጀማል በሌላ በኩል ወደ ቤት እየመጣ ነበር። ለዚህ ጋር ለአቴሽ ደወለለት። ሄሎ ጀማል እያለ ነበረ። አቴሽ የታክሲ ሾፌሩን አግኝተነዋል እያለ ነበረ። ቦታውን ላክልኝ መጣው ብሎ ስልኩን ዘጋው። ከዛ አቴሽ ልሄድ ነው መርጃን የተነሰተለው አመጭም እያላን ነበረ። ዘላ መኪና ውስጥ ገባች። እሱም ገባና ውረጅ
ውረጅ እንጂ ይላታል። አልወርድም ስትለው ነበር። ውረጅ፣ አትከራከሪ፣ እኔ ከአንቺ ጋር መከራከርበት ጊዜ የለኝም፣ በእናትሽ ውረጂ ይላታል። አልወርድም፣ አብረን እንሄዳለን አለችው። መኪናውን አስነሳ፣ ወደዛ ቦታ አብረው ይሄዳሉ። አስሊ ወደ ካምፓኒው ጋር መታለች። ነዚርን ትፈልገዋለች። ነዚር ድንገት መጣ። ምንድን ነው ስፈልጊ ነበር አሉ ይላታል። ሰማዩን ነገር ላናገር የምፈልገው ነገር አለ፣ ነገር ግን የሆነ ጥያቄ ያለ ላንተ አለችው። ምንድን ነው ይላታል። ሰሞኑን ስጠይቀኝ የነበረው ሀሳብ አሁንም እያሰብከው ነው አለችው። ፈገግ ብሎ ተመለከታት። አብረን እንስራ ብሏን ነበረ። በመጨረሻም እጇን ሰጠች። እሺ አለችው። አቴሽና መርጃናውን የታክሲን ሾፌር አገኙት። ከዛ ነገርን ማንን ያደረስከው እዛ አካባቢ በዛን ሰዓት በዛን ምሽት አሉት። እሱ ትንሽ ነገሮች ከባድ ሆነብኛል፣ አልነግራችሁም፣ መረጃ ማውጣት አልችልም አላቸው። አቴሽ ምንም ቢሆን ምንም ችግር ውስጥ ትገባለህ ንገረኝ አለው። ከዛ በመጨረሻም የታክሲ ሾፌሩ ተናገረ። የሆነ በእድሜ ጠና ያለ ሰውዬ ነበር ያደረስኩት አላቸው። መርጃንና አቴሽ ግራ ተጋቡ። ከዛ ስሙ ማን ነው በማለት እየጠየቁን ነበረ። ስሙንም እዚህ ጋር ሊነግራቸው ነበረ። እድሜው ከፍ ያለ ሰውዬ ነው እያለ ነግሯቸው ስሙንም ሲያሳውቃቸው ሁለቱም ተደናገጡ። አቴሽ ከዚህ በፊት ሰምቶ ማያውቀው ስም፣ መርጃንም በተወሰነ መንገድ ስታስታውስ ስሙን ሰምቶ አታውቅም። ሁለቱም ተደናግጠው ተያዩ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።